ባለ ታሪኳ የዛሬውን አጋጣሚዋን እንድትነግረን ያስገደዳትን ለራሷ ለመመለስ ከብዷት የነበረውን ጥያቄ በመጠየቅ ትጀምራለች። ህይወትሽን በእውነት ወደፊት የሚገፋው ምንድነው በሚል ፍቅር፣ ፍርሃት፣ ለሰዎች የምናረጋግጠው ብቃት ወይስ እስካሁን ያልተስተዋለ ሌላ ውስጣዊ ግፊት? የእናንተን አላውቅ። ህይወቴን ወደፊት የምመራው ግን እኔ ነኝ ብዬ አምን ነበር፣ እንዳልመራሁት እስኪገለጽልኝ ድረስ። በከባድ የሥራ ጫና ውስጥ ለወራት ስዳክር፣ ከዕለት ዕለት ስብሰባዎች ሲያስጨንቁኝ፣ አለቃዬ ትንሽ ስህተት ሁሉ በማተኮር ሲተቸኝ፣ በባልደረቦች መሃል በዝምታ እርስ በርስ የምንፎካከር በመሰልን ጊዜ እያንዳንዱ ቀን ማሸነፍ የማልችለው ውድድር ውስጥ እንዳለው እንዲሰማኝ ያደረገ የሆነ ጊዜ። ከዚያ ሁሉም ነገር የበዛብኝ፣ ብዙ የተሸከምኩ እንደሆነ፣ ከተለመደው ይልቅ ከባድ እንደሆነ የሚሰማኝ የጀመረ ጊዜ። ባልደረቦቼ የሚጠይቁኝ ቀላል ጥያቄ ሁሉ ያበሳጨኛል። አንድ ጀማሪ ሰራተኛ የሰራው ትንሽ ስህተት ለኔ ሰማይ የተደፋ ያህል እንድቆጣ ያደርገኛል። በምሳ ሰዓት ማስቲካ የገዛሁት ጀብሎ ለመልስ የሚሆን በቂ ዝርዝር ስላልያዘ እጮህበታለሁ። በአጠገቤ የሚያልፉ ሰዎች በግርምት እስኪመለከቱኝ ትዕግስት የሌለው ሰው ሆኛለሁ። ጭንቀት ነው፣ ስራ ስለበዛብኝ ነው፣ ምን ልሁን ታዲያ ብዬ ራሴን አሳምኜ መኖር ቀጠልኩ። በዚያም አያቆምም። የቢሮውን ጭንቀት ከኔ ጋር ወደ ቤት አመጣዋለሁ። አኮርፋለሁ፣ በትንሽ በትልቁ እነጫነጫለሁ። የሆነ የጎደለ ያለ፣ እንደውም እኔ ያጎደልኩት ነገር ያለ ይመስለኛል። ዛሬ ባለቤቴ ደሞ ምን ተፈጠረ ብሎ ጠየቀኝ። በብስጭት ብው ባልኩ። ድንገት ባለሁበት ጥሎኝ ቀስ ብሎ ወደ መኝታ ቤት ገባ። ሌላ ቀን ያባብለኛል፣ ይቅርታ ይጠይቀኛል። ዛሬ ዝም ብሎ ጥሎኝ ወደ መኝታ ክፍል ገባ። ጸጥታ ሆነ። በሳሎኑ ውስጥ ብቻዬን ተቀምጬ ማሰብ ጀመርኩ። ለምን እንዲህ ያለ ሰው ሆንኩ? ምን እየሆንኩ ነው? አንድ ነገር መገንዘብ ጀመርኩ። ችግሩ ከቢሮውም ከባልደረቦቼም ከስራ ብዛት ጭንቀትም በፍጹም አልነበረም። አንድ ጥልቅ ነገር በውስጥ ያለ አንድ ነገር ያልተገነዘብኩት ምላሾቼን፣ ውሳኔዎቼንና ስሜቴን እየተቆጣጠረና እየመራኝ ነበር። ራሴን ጠየቅኩ። ህይወቴን የሚገፋው ምንድነው? እንዲህ እንደሆነ የሚያደርገኝ ምንድነው? ያ ጥያቄ ሁሉንም ነገር ቀየረልኝ። ምክንያቱም ከዛ በፊት ያላስተዋልኩትን ሁሉ ማየት ጀመርኩ። ህይወትን እኛ የምንመራው ይመስለናል አይደል? ካላስተዋልን እውነቱ የተለየ ነው። የማንጠይቀው የተደበቀ ጸጥ ያለ ጠንካራ ኃይል ያለው ውስጣዊ ግፊት አለ። የሚመራን፣ የሚያደርስ፣ የሚመልሰን፣ የሚያቆየን። ሁልጊዜም እንዲሆን የምፈልገውና የማደርገው የተለያየ ነው። ህይወቴን የምመራው በራሴ ውሳኔና ፍላጎት ብቻ አልነበረም። እስካሁን የኖርኩት ምን ተከትዬ ነው? እዚህ ያደረሰኝ የገፋኝ ምንድነው? ከዚህ በፊት በወሰንኳቸው ቀሽም ውሳኔዎችና አጋጣሚዎች የሚሰማኝን የጥፋተኝነትና የውርደት ትውስታ ሽሽት። አንዱ ይሄ ነው፣ ሽሽት። የተዋረድኩና የወደኩባቸው የመሰሉኝ ሁኔታዎች የሚታወሱበትና የሚታወቁበት መንገድ እንዳይኖር እሸሻለሁ። ስለዚህ በትንሽ በትልቁ እየተቆጣው ማንም ወደ እኔ ቀና እንዳይል አደርጋለሁ። ወደ ታች ለሚያዩኝ ደግሞ የተሻለ የመሰለኝን ፊቴን አሳያለሁ። ጠንካራ ውይይቶችን እርቃለሁ። ትላንት ያሳለፍኩት ነገይን እንዲቆጣጠር እየፈቀድኩ የዛሬ እንቅስቃሴዎቼን እፈጽማለሁ። መጥፎ ያልኳቸው አጋጣሚዎቼን ደግሜ በአይምሮዬ እየሳልኩ ጉዳዩ አሁን የገጠመኝ እየመሰለኝ እንደገና እየተሸማቀቅኩ በባልሆነ ኖሮ ጸጸት፣ ፍርሃት ህይወቴን እመራለሁ። ከወደኩባቸው ካልተሳኩ ተመክሮች፣ ያልተመነዘሩ ተስፋዎች ወይም የቤተሰብና የማህበረሰብ ጫና የተነሳ ዛሬም እንዳልወድቅ፣ ነገን እንዳልተማመን፣ ተሸንፌ መገኘትን ስለምፈራ መሞከርን እፈራለሁ፣ እሸሻለሁ። ይህ ፍርሃት ሁለተኛው ህይወቴን የሚመራ ኃይል ነው። እንደገና የመሞከርና እንደገና የመውደቅ ፍርሃት። የተሸፈነ ቅናትም ነው። በእድገትና ስኬት ቆንጆ ስም የተሸፈነ ውድድር። ከሆነ ሰው የተሻለ የተከበረ ለመሆን፣ አንሶ ላለመታየት ፈጣሪ ካስቀመጠልን የህይወት ዓላማ የራቀ። ሶስተኛው ህይወቴን የሚነዳው ኃይል ደግሞ ንብረት በማከማቸት ይዞ የመገኘት የመታየት ፍላጎትም ነው። በህይወቴ ውስጥ የሚኖር ሌላ የማይታይ ኃይል፣ የሆነ የተሻለ የበለጠ ነገር የማሟላት ፍላጎት፣ የበለጠ ደስታ እንደሚያመጣ አምኜ፣ ሰዎች የሚያዩት ነገር ሲኖረኝ እንደሚያከብሩኝ አስቤ፣ የሆነ አንድ የኑሮ ዘይቤ ጋር ለመድረስ። ግን ሁሌም አንድ የምፈልገውን ነገር ሳገኝ ደስታው ለብዙ ጊዜ አይቆይም። በፍጥነት ሌላ፣ በፍጥነት የተሻለ የበለጠ ወደ ማሟላት እሄዳለሁ። እርካታን አላገኝም። አንድ ደረጃ ስደርስ ፍላጎቴ ወደ ሌላ ደረጃ በጸጥታ አድጓል። ይህ ደግሞ ውስጡን ምን ይሉኝን መምሰልን ይዟል። ይሁንታን፣ ሰዎች እንዲወዱኝን፣ እንዲቀበሉኝን። ውስጤ ከእውነታዊ ይልቅ እንዲህ ይኖራል። ያንንና እንዲህ አትናገሪ፣ ሰዎች አይወድሽም ይሆናል።
ያንን መንገድ አትምረጪ፣ ሰዎች ይፈርዱብሻል። ተለይተሽ አትታይ፣ እንደ ሁሉም ሁኚ። ለብዙ ዓመታት ውሳኔዎቼ በሰዎች ምን ይላሉ ዙሪያ ነው የምኖረው ፊት አይቼ ነበረ። ልቤ የሚፈልገው ስለሆነ ሳይሆን ሌሎች እንዲቀበሉኝ እንዲወዱኝ ብዬ በጸጥታ ራሴን እያጣሁ ነበር። ይህ እኔ ከኑሮዬ መሃል የለየሁት አራተኛው ህይወቴን የሚመራው ኃይል ነው እና በዚህ ቀን ህይወቴን የሚቀይር ጥያቄ ራሴን በጠየቅኩ ጊዜ ህይወቴን የሚመራው ምን እንደሆነ መለየት ቻልኩኝ። ሌሎቹም ይኖራሉ፣ ራሴ ላይ መስራት እቀጥላለሁ። ግን ለመጀመሪያ ጊዜ ሁኔታን፣ ሰዎችን መውቀስ አቆምኩ። ራሴን መመልከት ጀመርኩ። ብዙ ጊዜ ህይወታችንን የሚመሩን ነገሮች እኛ በማስተዋል የመረጥናቸው አይደሉም። በተለይ በአኗኗር ምላሾች ናቸው። የፍርሃት ምላሽ፣ ያለፈ ተሞክሮ ምላሽ፣ የምን ይሉኝ ምላሽ። ነገር ግን እንዲህ እንድንኖር አልተፈጠርንም። በዓላማ፣ በእሴት፣ በትርጉም እንድንኖረው እንጂ። ህይወት በዓላማ ሲመራ ውሳኔዎች ግልጽ ይሆናሉ። እሴቶች ህይወትን ሲመሩ ግንኙነቶች ጤናማ ይሆናሉ። ትርጉም ህይወትን ሲመራ ሰላም የጭንቀትን ቦታ ይቀይራል። ስለዚህ ትንሽ ቆም ብለን በእውነት ህይወቴን የሚመራው ምንድነው? የማደርገው ለምንድነው? የሆንኩትን የምሆነው ለምንድነው ማለት ያሻል። በኮመንት አስተያየታችሁን እጠብቃለሁ።